በመላው ዓለም የምትገኙ ክቡራትና ክቡራን የሚንበር ቲቪ ቤተሰቦች በአጠቃላይ አሁን እየተከታተላችሁበት ያለው ገጽ ሚንበር ሪከርድስ ይባላል። ቅርብ ጊዜ መወዳ መዝናኛችን እያንዳንዱን ፕሮግራም በዚህ ቻናል ላይ እየጫነላችሁ በአጭር ጊዜ ውስጥ ከ100,000 በላይ ቤተሰቦችን ማፍራት ችለናል። እጅግ አድርገን እናመሰግናለን። ሁልጊዜም ለእናንተ ይሆናሉ ያልናቸውን መሰናዶች እያዘጋጀን ማቅረባችንን እንቀጥላለን። እናንተ ደግሞ ፕሮግራሞቻችንን ስትከታተሉ ላይክ ማድረግ፣ ሼር ማድረግ፣ በፕሮግራሞቹ ላይ ደግሞ ያላችሁን ሐሳብና አስተያየት በኮሜንት ስፍራ ላይ ማስቀመጣችሁን እንዳትዘነጉ። ሌላኛው ዋናው ጉዳይ የደወል ምልክቷን መጫናችሁን አትዘንጉ። ሁልጊዜ የመወዳ መዝናኛ ፕሮግራሞች ወደ እናንተ ይደርሳሉ። በድጋሚ ስለምትከታተሉን በዓለም ዙሪያ በሀገራችን በአጠቃላይ ያላችሁ ተመልካቾቻችን እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ተመልካቾቻችን መወዳ ኦንላይን ጀምሯል። የዛሬውን ፕሮግራማችን እንደባለፈው ሳምንቶች ከቁርአንና ሳይንስ ጋር የተገናኙ ነው የሚሆኑት። የዛሬውን ፕሮግራም ከመጀመሪያ በፊት አንዳንድ ቃላቶችን ግልጽ ለማድረግ ያህል ቁስ ምንድነው የሚል ጥያቄ ልታነሱ ትችላላችሁ። ወይም ደግሞ ማተር ምንድነው የሚለው ማተር በተደጋጋሚ ልንጠቀም ስለምንችል ኤሌመንት ምንድነው ልትሉ ትችላላችሁ። አተም ምንድነው የሚለው ነገሮች ይነሳሉና እነዚህን በትንሹ እናብራራቸው። እያንዳንዳችን ሰውነታችን ለምሳሌ ምድርን ልትወስዱ ትችላላችሁ፣ ጨረቃን፣ ፀሐይን፣ የተፈጠሩት ነገሮች በአጠቃላይ ከማተር ነው የተነሱት። ሆር ደግሞ ማተር ብሎ ማለት ቁስ ማለት ነው። ቁስ ምንድን ነው ስንል ደግሞ ሳይንቲፊክ ኤክስፕላኔሽኑ ምንድን ነው የሚሆነው? ማንኛውም ነገር ክብደት ያለው ቦታ መያዝ የሚችል ነገር በአጠቃላይ ማተር ተብሎ ይጠራል፣ ወይም ደግሞ ቁስ አካል ተብሎ ሊጠራ ይችላል። ቁስስ ከምንድን ነው የሚሰራው ስንል ደግሞ ከአቶሞች ነው። እነዚህ አተም የሚባሉ ደግሞ ጥቃቅን የሆኑ ቅንጣት የሆኑ ነገሮች ናቸው። ከዛ በታች ሳይንስ በደረሰበት የለም ማለት ነው። የመጨረሻው እሱ ሆኖ እናገኘዋለን። ኤሌመንት ደግሞ ሲባል ልንሰማ እንችላለን። ከዚህ በኋላ ኤሌመንቶች ላነሳ እችላለሁ። ኤሌመንት ደግሞ ማለት ፒውር የሆነ ንጹህ የሆነ አተም ማለት ነው። ለምሳሌ ኦክሲጅን፣ ሃይድሮጅን እና አይረን የመሳሰሉ ነገሮች ማለት ነው። እነዚህ ነገሮች በአጠቃላይ ከፒውር የሆኑት አተም ተብለው ይጠራሉ። ዛሬ ከቁርአን ጋር የሚያገናኘን የመጀመሪያው መነሻዬ አይረን ወይም ደግሞ ብረት ይሆናል ማለት ነው። የሰው ልጅ እዚህ ምድር ላይ ለመኖር ብረት በብዙ መልኩ የህይወቱ አንድ አካል ሆኖ እናገኘዋለን። አስፈላጊነቱም እንደዛው። ሱረቱል ሐዲድ ቁርአን ላይ በሱረቱል ሐዲድ እናገኛለን። የሱራው ስም ራሱ የሐዲድ ሆኖ ስናገኘው እንዲሁም ከ25ኛው አያ ላይ ስለ ብረት ሲገልጽልን ብረትንም ከውስጡ ብርቱ ኃይልና ለሰዎችም መጠቃቀሚያዎች ያሉበት ሲሆን አወረድን እያለ ይቀጥላል ማለት ነው። ቁርአኑን እናንተ ቅሩት፣ ተፍሲሩን በደንብ ተመልከቱት። ከሳይንስ ጋር ደግሞ ምን አገናኘው የሚለውን ለመመልከት ያህል እንዲሁ የቁርአን አያው ሲወርድ ስለ ብረትን ሲገልጽ እንዲሁ አልፎ ለመሄድ ያህል ኦር ደግሞ ቃላቱን ለመጠቀም ያህል ብቻ ሳይሆን ወሳኝ የሆኑ ነጥቦች ተቀምጠዋል። አንደኛው አወረድን የሚለው ነው። ሁለተኛው ደግሞ ጥንካሬን የገለጸበት ፓርት አለ። ለሰው ልጅ ደግሞ ጠቃሚ ሲሆን የሚሉ ነገሮችን ተቀምጠዋል። እነዚህ በሳይንስ ደግሞ የተረጋገጡ የሆኑ ነገሮችን ስለምናገኝ ነው በዋናነት እነዚህ ነጥቦች ያነሳውላችሁ። የመጀመሪያው አወረድን የሚለው ጉዳይ ብረት ከመሬት ስትሰራ የመሬት አካል እንዳልነበረ እና ከሰማይ የወረደ መሆኑን ወር ደግሞ ከምድር ጋር ኋላ ላይ የተቀላቀለ መሆኑን ሳይንስ ደርሶበታል። ሳይንስ የሆነ ስታር ማሲቭ ኤክስፕሎዥን በነበረበት ሰዓት ከዛ ላይ ተነስቶ ወደ መሬት የመጣ መሆኑን በቅርብ ጊዜ ሳይንስ ደርሶበታል ማለት ነው። ከዛ በፊት ምናልባት ሳይንስ ይህን ከመድረሱ በፊት ብረት ብሎ ማለት የምድር አንድ አካል ሆኖ ይታሰብ ነበር ማለት ነው። ከብረት ጋር በተያያዘ እንዲሁ አስገራሚ የሆኑ ነገሮችን ስናነሳ የሰው ልጅ ያለ ብረት ኦልሞስት መኖር አይችልም። ምክንያቱም በቀላሉ የምታውቋቸው ቢልዲንጎች አሉ፣ ህንፃዎች፣ ግንባታዎች፣ የመሳሰሉ ነገሮች፣ መኪናዎች፣ ሁሉም ነገር ከብረት ጋር የተገናኙ ነው። በጣም የሚገርመው ግን የሰው ልጅ ራሱ ውስጡ ብረት አለው። ይህ ብረት የሆነ ሰዓት ላይ ምናልባት ኮከቦች አንዱ አካል የነበረ ብረት አሁን በሰውነታችን ውስጥ ይገኛል። ብረት ብለን ስንል ደግሞ ምን ያህል ብረት ነው በእኔ ውስጥ ያለው ብላችሁ ልጠይቁ ትችላላችሁ። በእያንዳንዱ የሰው ልጅ አካል ውስጥ ከ3 እስከ 4 ግራም ብረት ንጥረ ነገር እናገኛለን። ይህ ንጥረ ነገር ደግሞ በየቀኑ በምንመገበው ምግብ ላይ ልናገኘው እንችላለን። በየቀኑ እያንዳንዱ ሰው ከ1 እስከ 2 ሚሊ ግራም ያህል ኮንሱም ያደርጋል። ደግሞ ከሚመገበው ምግብ ወደ ውስጡ ማስገባት መቻል አለበት። ምክንያቱም ብረት በሰውነታችን ውስጥ ሪሳይክል ስለሚያደርግ ጥቅም ላይ ይውላል፣ ይወገዳል።
በሚገርማችሁ ሁኔታ የሰውነታችን የብረት አጠቃቀሙ ሪሳይክሊንግ ሲስተሙ በጣም አጂብ የሆነና በጣም ቆጥቦና ዌስት እንዳይበዛ አድርጎ ነው እየተጠቀመ የሚገኘው ማለት ነው። ለዛ ነው ከ1 እስከ 2 ሚሊግራም በየቀኑ የምንወስደው በውስጣችን ደግሞ ከ3 እስከ 4 ግራም በአጠቃላይ ሊገኝ የሚችለው ማለት ነው። ከሰው ልጅ ላይ በውስጡ ያለውን ብረት ብታወጡትና ስራ ላይ ይዋል ብንል ወር ደግሞ ወደ ተግባር ብንቀይረው በአንዲት 3 ቁጥር ሚስማርን መገንባት መስራት የሚችል የብረት መጠን በውስጣችን ይገኛል ማለት ነው። የሚገርመው ደማችን ውስጣችን ያለው ደም ቀይ ነው። ይህ ቀይ የሆነበት ምክንያት በብረት ምክንያት ነው። ሌላኛው ደግሞ እያንዳንዱ የምንተነፍሰው ትንፋሽ በስርዓት እንዲሄድ እንዲገባና እንዲወጣ ለማድረግ ብረት የራሱ የሆነ አስተዋጽኦ አለው። ይህ በሰውነታችን ውስጥ ያለው ብረት እንዲሁም ደግሞ ለሰው ልጅ ደግሞ ከሰውነታችን ውጭ ምድር ላይ ያለው ብረት በአጠቃላይ ለሰው ልጅ ጠቃሚ ሲሆን፣ ጠንካራ ሲሆን፣ ለውትድርና ለግንባታ ለመሳሰሉ ነገሮች የወረደ ሲሆን ብሎ ቁርአን ላይ ጠቅሶታል። ሳይንስም የሰው ልጅም ይህን ነገር እየኖረው እያረጋገጠው ይገኛል። ሌላኛው ቁርአን ላይ ደግሞ እንደዚሁ አስገራሚ የምናገኘው ነገር ሁሉም ነገር የተፈጠረው በጥንድ ሆኖ ነው። ከአላህ ሱብሓነሁ ወተዓላ በስተቀር ጥንድ ነው ኤቭሪቲንግ ማለት ፍጥረት ዓለሙን ስንመለከታቸው ማለት ነው። ሱረቱ ዛሪያት ላይ ትገነዘቡም ዘንድ ከነገሩ ሁሉ 2 ተቃራኒ አይነት ፈጠርን ይላል ማለት ነው። ይህ በሳይንስ አክቹዋሊ ሳይንስን ባይመጣ በሰው ልጅ ምናልባት በሚያየው በሚዳሰሰው አቅራቢያው ባሉት ነገሮች የሚያያቸው ነገሮች ጥንድ ሆኖ ያገኛቸዋል። ሳይንስ ደግሞ ሲመጣና ሲያብራራ ሁሉም ነገር በአጠቃላይ ጥንድ ሆኖ እናገኘዋለን። ለምሳሌ በሰው ልጅ ሁሉም እንደሚያውቀው ሴትና ወንድ፣ ወደ ሳይንሱ ስንመጣ ደግሞ ኤሌክትሪሲቲን ለምሳሌ ስንመለከት ፖዘቲቭ እና ኔጌቲቭ፣ ፊዚክስ ላይ ስንመጣ ማተርና አንቲማተር በቃ ኤቭሪቲንግ መግለጽ ትችላላችሁ። የሰው ልጅ በአጠቃላይ አጥንቶም ሳያጠና የደረሰበትን ያልደረሰበትን ፍጥረት ዓለሙ ሁላ ጥንድ ሆኖ እናገኘዋለን ማለት ነው። ሌላኛው ቁርአን ላይ እንደዚሁም ደግሞ ከሳይንስ ጋር የሚገናኙ ነገሮች የምናገኘው የልኬትና የፐርፌክት የሆነ ፕሪሳይስ የሆነ ሜዠርመንት ቁርአን ውስጥ ተገልጾ እናገኛለን። ሱረቱል ቀመር ላይ 49ኛው የቁርአን አያ እኛ ሁሉን ነገር በልክ ፈጠር ነው ይለናል። ይህ በልክ ፈጠር ነው የሚለውን ቃል የቁርአን ላይ የተጠቀሰውን ሳይንስ ሲደርስበት ኤቭሪቲንግ ማለት የፎርስ ስትሬንግዝ ወር ጥንካሬው፣ የፓርቲክሎች ማስ ውስጥ ያሉ ፓርቲክሎች እንዲሁም ደግሞ የአቶሞች ስትራክቸር አተም ብለን ነበር የቢልዲንግ ብሎክ ኦፍ ኤሌመንት ወር ደግሞ ኤሌመንቶች የተሰሩበት አተም እሷ ራሷ በውስጧ የፕሪሳይስ የሆነ ካልኩሌትድ የሆነ ሜዠርመንት እንዳላት ተጠቅሶ እናገኛለን ማለት ነው። ሌላው የሚገርመው ደግሞ እያንዳንዱ የተፈጠረ ነገር መግቢያ ላይ ጀምረው ነበር ከስሞል የሆነ ከትንሽዬ ፓርት ነው። ይህም የአተም ብለን የጠራናት ማለት ነው። ቁርአን ላይ አሁን እናገኘዋለን። ሱረቱ ሰባ 3ኛው የቁርአን 3ኛው አያ ላይ የብናኝ ክብደት ያክል እንኳን በሰማያትና በምድር ውስጥ ከእርሱ አይሰወርም ወይም ደግሞ አይርቅም፣ ከዚህም ያነሰ እንዲሁም ከዚህም የበለጠ ቢሆን እያለ ቁርአኑ ይቀጥለናል። ይህን ኤክስፕሌን ሲደረግ በሞደርን ሳይንስ አተም የነገሮች መጀመሪያ መሆን ቅንጣት ትንሽ የመጨረሻዋ አተም መሆኗን ተደርሶበታል። እንዲሁም ደግሞ ሰብ አቶሚክ የሆኑ ከአተምም ደግሞ ፓርቲክል አይደንቲፋይድ የሆኑ ፓርቲክሎች ተገኝተዋል። ከዛም ከአተምም ያነሰ ቢሆን ተገልጾ ነበር። ኳንተም ፊዚክስ ደግሞ ለዚህ ዲቨሎፕ እያደረገና ከዚህም በላይ ፈርዘር ለመሄድ እየሞከረ ነው። ማንኛውም ነገር መነሻው አተም እንደሆነ ለማየት ይችላል ነበር ማለት ነው። እንግዲህ ተመልካቾች የዩኒቨርሱ ይህ የተፈጠረው እኛም ያለንበት ውስጣችን ያሉት ነገሮች በአጠቃላይ ለመነሻ ያህል ደግሞ የአይረን ከመሬት እንዳልሆነ ከውጭ የመጣ እንደሆነ ፍጥረት ዓለሙ ደግሞ በጥንድ እንደተፈጠረ ስንመለከተው ከአተም ጀምሮ እስከ ብረት ድረስ ባላንስድ በሆነ ስትራክቸሩን በጠበቀ ልኬቱን በጠበቀ ካልኩሌት በሆነ መልኩ የተሰራ መሆኑን እንመለከታለን። ሳይንስ ይህን ነገር እንዴት እንደሚሰራ ብረት ምን አይነት ቫልዩ አለው፣ አተሞች ምን ይዘዋል የሚለውን ነገር ካልኩሌሽኑን ዲስክራይብ ማድረግ ሲሞክር፣ ቁርአን ደግሞ እነዚህ ነገሮች ትርጉማቸውን እንዲሁም ከህይወታችን ጋር ያላቸውን ግንኙነት በደንብ አድርገን እንድንመለከታቸው እንድናስተነትናቸው ለሚያስተነትኑ ለሚመለከቱ እያለ ይገልጽልናል ማለት ነው። ቁርአን በአጠቃላይ ለሰው ልጅ ሁዳ ወር መመሪያ ሆኖ የመጣ ነው። ሳይንስ
በቻለው ያቅም የሰው ልጅ እውቀቱ በፈቀደለትና በሄደለት መጠን ያህል ነገሮች እንዴት ይሰራሉ የሚለውን ለማየት ይሞክራል። ሳይንስ የሆነ ቀን ይደርስበት ይሆናል። ቁርአን ግን ከ1400 ዓመታት በፊት ነገሮችን ግልጽ ፍንተው አድርጎ አስቀምጦልናል ማለት ነው። ከዚህም በላይ ማየት እንችላለን። ሰዓት ስለሚገድበን ዛሬ እዚህ ላይ እናቆምና አላህ ካለ ሳምንት ሌላ ደግሞ አሜዚንግ እና አስገራሚ የሆነ ሳይንስና ቁርአን የሚገናኙበትን ፓርት ለማቅረብ ሞክራለሁ። የዛሬው ፕሮግራም እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።